ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎችን ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎችን ነው። በአዲስ አበባ ታቅዶ የነበረ የጦር መሳሪያ ዝውውር መክሸፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በኢትዮጵያ በግዳጅ ልመና ላይ የተሰማሩ ህፃናትን ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል እየተፈጸመ መሆኑ ተገለጸ። ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑ አግራሞትን ፈጥሯል። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ መጀመሪያው ጉዳያችን ስናልፍ በአዲስ አበባ ታቅዶ የነበረው የጦር መሳሪያ ዝውውር መክሸፉ ተነገረ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከብሔራዊ መረጃና ደህንነት አገልግሎት ጋር በመቀናጀት ባከናወነው ኦፕሬሽን ከአዲስ አበባ ወደ ክልል ከተማ ሊላክ የነበረ ህገወጥ መሳሪያን በቁጥጥር ስር መዋሉን አስታውቋል። ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ስሙ ሸራተራ ተብሎ በሚጠራው አካባቢ ሲሆን አዲሱ ደበበ የተባለ ተጠርጣሪ በልብስ መያዣ ሻንጣ ውስጥ መሳሪያዎቹን ደብቆ ወደ አርባ ምንጭ ከተማ ለመላክ ሲዘጋጅ በቁጥጥር ስር ውሏል። በቁጥጥር ስር የዋሉት መሳሪያዎች 2 ክላሽንኮቭ ጠመንጃዎች፣ አንድ የቱርክ ሰራሽ ሽጉጥና 7 መሰል ጥይቶች መሆናቸውን ፖሊስ ገልጿል። ተጠርጣሪው መነሻውን የካ ክፍለ ከተማ በማድረግ መሳሪያዎቹን በድብቅ ለማጓጓዝ ሞክሮ እንደነበርና በአሁኑ ወቅት በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ አማካኝነት ጥብቅ ምርመራ እየተደረገበት እንደሚገኝ ታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ባስተላለፈው መልእክት የጦር መሳሪያ ዝውውር የሀገርን ሰላምና ደህንነት አደጋ ላይ የሚጥል በመሆኑ ህብረተሰቡ መሰል ህገወጥ ተግባራትን ለመከላከል ረገድ እያሳየ ያለውን ተሳትፎ አጠናክሮ እንዲቀጥል ጥሪውን አቅርቧል። ሰላምን የማስጠበቅ ኃላፊነት የሁሉም ዜጋ ድርሻ መሆኑን የጠቀሰው መምሪያው በቀጣይም የምርመራ ሂደቱን በማስፋት ተባባሪዎችን የመለየት ስራ እንደሚሰራ በማረጋገጥ ይበልጥ ውጤታማ ለመሆን በትብብር መስራት እንደሚገባ ፖሊስ ጥሪውን አስተላልፏል። በኢትዮጵያ በግዳጅ ልመና ላይ የተሰማሩ ህጻናትን ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል እየተፈጸመ መሆኑ ተገለጸ። በኢትዮጵያ አካል ጉዳተኞች ለግዳጅ ልመናና ለሰዎች ዝውውር ወንጀል የመጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን ፖፑሌሽን ካውንስል ባካሄደው አዲስ ጥናት ይፋ አድርጓል። ሮሃ ግርማ ተጨማሪ አላት። ልጆችን በልመና ላይ ማሰማራት ከጥንት ጊዜ ጀምሮ የተለመደ ተግባር ሆኖ ቆይቷል። በምናልፍበትና በምናገድምበት መንገድ ሁሉ ራበኝ እያሉ መንገድ የማያሳልፉ ልጆች ቁጥር ቀላል አይደለም። ወላጆች ወይም አሳዳጊዎች ልጆችን ለልመና ተግባር የሚያሰማሩበት ዋነኛ ምክንያት በሌሎች ሰዎች ላይ ተጽዕኖ በመፍጠርና ሰዎች ለልጆች ያላቸውን ርህራሄና ፍቅር በመጠቀም የገቢ ምንጫቸውን ለማሳደግ ነው። ብዙዎች ልጆችን ለልመና ተግባር ከማሰማራታቸው በፊት በአካላቸው ላይ የተለያዩ ጉዳትን በማድረስና የልጆችን የአካል ጉዳት እንደ አንድ የገቢ ምንጭ ማግኛ በመጠቀም ከጉዳታቸው እንዳይድኑ አሊያም እንዳያገግሙ አድርጎ ማሳደግና የመጽዋችን ቀልብ ለመሳብ የሚደረጉ ጥረቶች እየተለመዱ መጥተዋል። በዚህም ፖፑሌሽን ካውንስል ባካሄደው አዲስ ጥናት በኢትዮጵያ አካል ጉዳተኞችን ለግዳጅ ልመናና ለሰዎች ዝውውር ወንጀል የማጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን ይፋ አድርጓል። በጥናቱ ከተመዘገቡ ግኝቶች መካከል ህገወጥ አዘዋዋሪዎች የሰዎችን ርህራሄ ለመሳብ ሲሉ ህጻናትን ሆን ብለው አይነ ስውር የሚያደርጉበት አረመናዊ ድርጊት ቀዳሚው ሆኗል። በአዲስ አበባ በመቀሌና በድሬዳዋ ከተሞች ላይ ያተኮረው ይህ ጥናት ተጎጂዎች ከገጠር አካባቢዎች በደላሎችና በቅርብ ዘመዶቻቸው ጭምር ተታለው ወደ ከተማ እንደሚመጡና ከተማ ከገቡ በኋላም መድኃኒት ነው በሚል አይናቸው ውስጥ በሚጨመር አደገኛ ፈሳሽ የማየት ብርሃናቸውን እንዲያጡ እንደሚደረግ ተጎጂዎች ማስረዳታቸው ተገልጿል። ተጎጂዎች ከሌሊቱ 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ እንደሚገደዱና የሚሰበስቡትን ገንዘብም ሙሉ በሙሉ ለአዘዋዋሪዎች እንዲያስረክቡ ይደረጋል ተብሏል። የታዘዙትን ያህል ገንዘብ ያላመጡ ወይም ትዕዛዝ የጣሱ ተጎጂዎች ከፍተኛ ግርፋትና የሞት ዛቻ እንደሚደርስባቸውም ተገልጿል። ህጻናቱ በቀን አንድ ጊዜ ብቻ እንዲመገቡ መገደድ፣ አጭር የመኝታ ጊዜና ለረጅም ሰዓት በከባድ አየር ንብረት ውስጥ እንዲለምኑ እንደሚገደዱና በተለይም ሴት ህጻናት ለከፋ አካላዊና ጾታዊ ጥቃቶች እንደሚዳረጉ ተገልጿል። አንዳንድ የፖሊስ አባላት ስለ ድርጊቱ ጥቆማ ሲሰጣቸው የራስ ስራ ላይ ለምን አታተኩርም በሚል ችላ እንደሚሉት በጥናቱ ተገልጿል። ሆኖም በአንጻሩ ጥቆማ ተቀብለው ወንጀለኞችን በቁጥጥር ስር በመዋል ተጎጂዎችን የታደጉ ፖሊስ መኖራቸውም ተጠቁሟል። ግብጽ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑ አግራሞትን ፈጥሯል። የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታግዝ በካይሮ የግል ውይይቶች ላይ ገለጻ የተደረገላቸው ምንጮች ተናግረዋል። ብዙን እንዳለ ዝርዝር አለው።
ግብጽ በአባይ ውሃ ክፍፍል ላይ ኢትዮጵያ ተለዋጭ አቋም የምታሳይ ከሆነ ሀገሪቱ ቀይ ባህርን የምታገኝበትን መንገድ ከአፍሪካ ወዳጆቿ ጋር በመሆን ለመደገፍ ዝግጁ መሆኗን መግለጿ አግራሞትን ፈጥሯል። ዘናሽናል የተሰኘው መካከለኛ ምስራቅ ላይ መሰረት አድርጎ የሚሰራው ድረገጽ የካይሮ ምንጮችን ጠቅሶ እንደዘገበው ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ ጭምር እየተላከ ነው። ግብጽ በአባይ ወንዝ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ለህልውናዋ ስጋት እንደሆነ በመግለጽ የውሃ አጠቃቀሙን የሚገዛ ህጋዊ ስምምነት እንዲኖር ስትወተውት ቆይታለች። ይህንን ፍላጎቷን ለማሳካትም ኢትዮጵያ በውሃው ጉዳይ ላይ ስምምነት ላይ የምትደርስ ከሆነ ግብጽ ኢትዮጵያ በቀይ ባህር ላይ ያላትን የባህር ፍላጎት ለማሳካት ከጎኗ እንደምትቆም አክላለች ነው የተባለው። ይህ የግብጽ ሀሳብ ለዋይት ሀውስ ለፕሬዚዳንት ዶናልድ ትራምፕ መላኩ የተገለጸ ሲሆን ፕሬዚዳንቱ በዓመታት የዘለቀውን ይህንን የውሃ ውዝግብ ለማስታረቅም ፍላጎት እንዳላቸው ማስታወቃቸው ይታወሳል። ግብጽ ይህንን አማራጭ ስታቀርብ ስውር ማስጠንቀቂያንም አክላለች። ኢትዮጵያ ጥያቄውን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲና በኤርትራ ያላትን ከፍተኛ ወታደራዊና ፖለቲካዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆንም አመልክታለች። ምንም እንኳን አዲስ አበባ ለግብጽ ጥያቄ እስካሁን ይፋዊ ምላሽ ባትሰጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርክ ፕሬዚዳንት ረሲብ ጣይብ ኤርዶጋን ጋር በነበራቸው ቆይታ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ሕዝብ ያላት ሀገር የባህር በር ተከልክላ የመልክዓ ምድር እስረኛ ሆና መቀጠል አትችልም ብለዋል። ከዚህ በተጨማሪም እንደ ቱርክ ያሉ ወዳጅ ሀገራት ኢትዮጵያ የባህር መዳረሻን ለማግኘት የምታደርገውን ጥረት በሰላማዊና በጋራ ጥቅም ላይ በመዋል በመደጋገፍ ረገድ ገንቢ ሚና እንዴት መጫወት እንደምትችል ሰፊ ውይይትንም አድርገዋል። ለዓመታት ተቃቅረው የነበሩት ካይሮና አንካራ አሁን ላይ ግንኙነታቸው እየተጠናከረ ሲሆን በሱዳን በሊቢያና በሶማሊያ ጉዳዮች ላይም ያላቸው አቋም እየተቀራረበ መጥቷል። ግብጽ፣ ሶማሊያና ቱርክ ኢትዮጵያ ከሶማሌላንድ ጋር የባህር በር ለማግኘት ያደረገችውን የመግባቢያ ስምምነት እንዲሁም እስራኤል ሶማሌላንድ እውቅና መስጠቷን በጽኑ ተቃውሞ እንደነበር የሚታወስ ነው። ግብጽ በአሁኑ ወቅት በጅቡቲና በኤርትራ ወይም በአሰብ ወደብ ላይ ያላትን ተጽዕኖ በማሳደግና የባህር ኃይሏ ጦር ሰፈሮች በማጠናከር ወደፊት በግድቡ ጉዳይ ላይ ለሚደረግ ድርድር እንደ ትልቅ የመደራደሪያ ካርድ ልትጠቀምበት እንደምትችል ተገምቷል። እንደ ምንጮቹ ገለጻ ግብጽ ለኢትዮጵያ ደህንነቱ የተጠበቀ የባህር መዳረሻ እንድታገኝ ያቀረበችው ሀሳብ ባለፈው ዓመት ካይሮ በጅቡቲና በአጎራባች ኤርትራ ወደቦችና ተያያዥ መንገዶችን ለማልማት ስምምነቶችን ማድረጓን ተከትሎ በወደፊቱ የሃይድሮ ኤሌክትሪክ ግድብ ላይ በሚደረጉ ድርድሮች ላይ አዲስ አበባ ላይ ጫና እንዲፈጠርም አድርጓል። በእነዚህ ስምምነቶች መሰረት ግብጽ የጦር መርከቦችን ማረፊያ ጨምሮ የጦር መርከቦች አቅምና አነስተኛ ግን ልሂቃን ወታደሮችን የማቋቋም ወሰንን ለማሳደግ የጅቡቲን ወደብና የአሰብን ስትራቴጂካዊ ወደብ እያሻሻለች ነው ሲሉ በወቅቱ በካይሮ የሚገኙ ምንጮች ነገሩኝ ብሎ የዘገበው ዘናሽናል ነው። በሊቢያ ባህር ዳርቻ በደረሰ የጀልባ መስጠም አደጋ ኢትዮጵያውያንን ጨምሮ በመቶዎች የሚቆጠሩ ስደተኞች ለህልፈት መዳረጋቸው ተሰማ። ዘገባዎች እንዳመላከቱት እስካሁን ህጻናትን ጨምሮ የ7 ሰዎች አስክሬን ቢገኝም ባህሩ ላይ ባለው ማዕበል ምክንያት ሌሎች አስክሬኖችን ለማግኘት አዳጋች እንዳደረገው ተገልጿል። ዮናስ ግርማ ጉዳዩን በዝርዝር እንደሚከተለው ይገልጻል። በየዓመቱ በርካታ ስደተኞችን እንደ ውሃ ሽታ ደብዛቸውን ከሚያጠፉ የሞት መንገዶች አንደኛው የሊቢያ ባህር ዳርቻ ሲሆን አሁንም የበርካታ ስደተኞች መቃብር መሆኑን ቀጥሏል። ከሰሞኑ በአገሪቷ በተከሰተው የጀልባ መስጠም አደጋ ምክንያትም በርካታ ኢትዮጵያውያን ዜጎች መሞታቸውም ተገልጿል። በሊቢያ ባህር ዳርቻዎች ላይ በደረሰ አዲስ የጀልባ መስጠም አደጋ በመቶዎች የሚቆጠሩ ስደተኞች ለህልፈት መዳረጋቸው ሲገለጽ፣ የረድኤት ድርጅቶች እንደገለጹት ከሟቾቹ መካከል በርካታ ኢትዮጵያውያን እንደሚገኝበትም ተረጋግጧል። የሊቢያ ቀይ መስቀል በሰጠው መግለጫ ከዋና ከተማዋ ትሪፖሊ በስተ ምስራቅ በሚገኘው ቃስር አልኪያር በተባለ የባህር ዳርቻ ላይ የህፃናትን ጨምሮ የ7 ሰዎች አስክሬን ተገኝቷል ብለዋል። ይሁን እንጂ ከፍተኛ ማዕበል መኖሩን ተከትሎ ሌሎች በርካታ አስክሬኖች በባህር ውስጥ ሊኖሩ እንደሚችሉ እየተገለጸ ይገኛል። አካባቢው ስደተኞች በህገወጥ አዘዋዋሪዎች አማካኝነት ወደ አውሮፓ ለመሻገር የሚነሱበት ዋነኛ ስፍራ መሆኑ የሚታወቅ ሲሆን የ2026 ዓመት በጀመረ በ2 ወራት ውስጥ ብቻ በሜዲትራኒያን ባህር ላይ የሞቱትና የጠፉት ስደተኞች ቁጥር 606 መድረሱን የዓለም አቀፉ የስደተኞች ድርጅት IOM አስታውቋል።
ባለፈው የፈረንጆቹ ዓመት 2025 ላይ ከ2100 በላይ ስደተኞች በባህር ላይ ህይወታቸው ያለፈ ሲሆን በዚህ ዓመት ብቻ እስካሁን 540 ሞቶች በይፋ ቢረጋገጡም ትክክለኛው ቁጥር ግን ከ1000 ሊበልጥ እንደሚችል አዳኝ ቡድኖች ይገምታሉ። በየዓመቱ የተሻለ ህይወትን ፍለጋ የሚሰደዱ በሺዎች የሚቆጠሩ ኢትዮጵያውያን የዚህ አሰቃቂ ጉዞ ሰለባ የሆኑ ሲሆን ሳራ በረሃን አቋርጠው ሊቢያ የሚገቡ ስደተኞች በህገወጥ አዘዋዋሪዎች ለስቃይና ለእንግልት ከመዳረጋቸው ባለፈ የመጨረሻ መዳረሻቸው የባህር ሲሳይ ሆኖ እየቀጠለ ይገኛል። በኢትዮጵያና በመላው አፍሪካ ያለው የኑሮ ጫናና የሰላም ሁኔታ ለበርካታ ዜጎች መሰደድ መንስኤ ሲሆን እንደ ማሳየም በቅርቡ በግሪክ የባህር ዳርቻ በደረሰ ሌላ አደጋ ከሊቢያ የተነሳች ጀልባ ተገልብጣ የበርካታ ስደተኞች ህይወት ማለፉ ይታወሳል። እነዚህ ስደተኞች አብዛኞቹ ከአፍሪካ ቀንድና ከግብጽ የተነሱ መሆናቸውንም የአካባቢው ባለሙያዎች ገልጸዋል። እነዚህ ክስተቶች እያንዳንዱ በባህር ላይ የሚጠፋ ህይወት ታላቅ አገራዊና ሰብአዊ ውድቀትን ከማስከተሉም በተጨማሪ ይህ አሳዛኝ ክስተት በህገወጥ የሰው ዝውውር ላይ ጠንካራ እርምጃ እንዲወሰድና ለወጣቶች በሀገራቸው የስራ ዕድል እንዲፈጠር የሚያሳስብ ደውል መሆን እንዳለበትም ተገልጿል። በአጠቃላይ በዚህ ዓመት የሞቱና ደብዛቸው የጠፉ ዜጎች ቁጥር ከ606 በላይ መሆኑ የሞት ጉዞ በመባል የሚታወቀውን የባህር ላይ ስደት በርካቶችን ከነህልማቸው እየቀጨ በመሆኑ ዓለም አቀፍ ትኩረት እንዲሰጠው የእርዳታ ድርጅቶች ጥሪ አቅርበዋል። መቸገርን ለመጋፈጥ የበረሃ ሲሳይ መሆን፣ የማያልቅ የተስፋ ጉዞ ውስጥ መዳከር፣ ርህራሄ ጨርሶ በራቃቸው ሰዎች መበዝበዝ፣ ቁራሽ ዳቦ ህልም በሚሆንበት ስፍራ ውስጥ ራስን ማግኘት፣ ሲከፋም ከጀልባ ተገፍትሮ መጣል የስደት ሁኔታ ሆነው ሳለ ህገወጥ ስደት ዛሬም እንደ ትናንቱ ነገም እንደ ዛሬው የማይቀንስ የማይጠፋ ሆኖ መቀጠሉ ግን አሳዛኝ የምድራችን ሁኔታ ነው። ሜክሲኮ ውስጥ ዋነኛ የአደንዛዥ ዕፅ አዘዋዋሪ ቡድን መሪ የሆነው ኤል ሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ቢያንስ 70 ሰዎች መገደላቸው ተነገረ። በሌላ ዜና ዩናይትድ ኪንግደም ለአሜሪካ ታሪፍ አጸፋ ለመስጠት ወደ ኋላ እንደማትል አስታውቃለች። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። The operation to capture Mexico's most powerful cartel leader, known as El Mencho, unfolded in a small town. በዓለማችን ላይ እስከ ዛሬ እንደተነሱ ማፊያዎች ሁሉ እንደ ወንበዴዎችም እንደ ነፍሰ በላዎችም በእግራቸው መነሳት እንደሚቀናቸው እንደ አምባገነን የጎበዝ አለቆችም እንደ አጉራ ዘለል ሰዎች ፍጻሜ ሁሉ የኤል ሜንቾን ፍጻሜ በውድቀትና በውርደት ነበር። በሜክሲኮ እጅግ አደገኛና ጨካኝ የሚባለው የጃሊኮስ አዲስ ትውልድ ካርቴል መሪ ኔሜሲዮ ኤል ሜንቾ ኦሴጎራ ሰርቫንቴስ የካቲት 15 ቀን 2018 ዓ.ም በሜክሲኮ ጦር ኃይል በተፈጸመ ድንገተኛ ወረራ መገደሉ የተነገረ ሲሆን ወታደራዊ ወረራው የተካሄደው በጃሊኮስ ግዛት ታፓልፓ በተባለች ስፍራ ነበር። ሀብቱ የበዛ ወንጀሉ የከፋ እንደሆነ የተወራለት አሜሪካ መቆሚያ መቀመጫ ሳጣኝ ብላ በቁጥጥር ስር ለማዋል በጥቆማ ለተባበረኝ የ15 ሚሊዮን ዶላር ጉርሻ ሰጣለሁ ብላ ያስነገረችለት ኤል ሜንቾ በጸጥታ ኃይሎችና በታጣቂዎቹ መካከል በነበረው ከባድ የተኩስ ልውውጥ ቆስሎ ለሕክምና ወደ ሜክሲኮ ሲቲ በመወሰድ ላይ ሳለ ህይወቱ ማለፉን የተነገረው። በህይወት ሳለ እልፍ አላፋትን ቁም ስቅል ሲያሳይ ሲገድል ሲያስገድል የኖረውና የነበረው ሜክሲኮዊ ዋነኛ የዕፅ አዘዋዋሪ ቡድን መሪ ኤል ሜንቾ በመንግስት ኃይሎች መገደሉን ተከትሎ በተነሳ አመጽ ሞቶም እንኳን ከ25 ያላነሱ የአገሪቱን ብሔራዊ ዘብ ወታደሮችንና በርካታ የወንጀል ቡድኑ ታጣቂዎችን ጨምሮ ቢያንስ ለ70 ሰዎች መገደል ምክንያት እንደሆነ ተዘግቧል። Mexico's defense minister became emotional as he honored the 25 National Guard members killed in Operation Sunday. The prosecutor's office, where El Mencho's body was reportedly taken, is now under heavy guard. የኤል ሜንቾን መገደል ተከትሎ በሜክሲኮ ከተሞች ላለፉት ዓመታት ታይቶ የማይታወቅ እጅግ የከፋ የኃይል እርምጃና የግጭት ማዕበል የተቀሰቀሰ ሲሆን የዕፅ አዘዋዋሪ ቡድን ታጣቂዎች መንገዶችን በመዝጋትና ተሽከርካሪዎችን በማቃጠል በጸጥታ ኃይሎች ላይ ጥቃት እየሰነዘሩ ይገኛሉ ተብሏል። በአንዳንድ ከተሞች በመንገድ ላይ ሹል ብረቶችንና ሚስማሮችን በመበተን መንገዶችን የዘጉት ታጣቂዎቹ በሌሎች ቦታዎች ደግሞ አውቶቡሶችንና
ትራክተርና ሌሎች ተሽከርካሪዎችን በመቀማት መንገድ መሃል ላይ ከማቃጠል አልፈው በርካታ ባንኮችንና የንግድ ተቋማትንም በእሳት እያያያዙ መሆኑን የተነገረው። ኤልሜንቾ የተገደለበትን የሰራዊቱን ዘመቻ ያደነቁት የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም በመላ ሀገሪቱ ሰላምና ደህንነትን ማረጋገጥ ቅድሚያ የሚሰጡት ዋነኛው ጉዳይ እንደሆነ ገልጸው ከ9500 ገደማ በላይ ወታደሮች መሰማራታቸውንም አስታውቀዋል። ከዚህ ባሻገር ተጨማሪ 2500 ወታደሮች አመጽ ወደ ተነሳባቸው አካባቢዎች እንደሚላኩም የሀገሪቱ መከላከያ ሚኒስቴር ያስታወቀ ሲሆን ከአሜሪካና ከካናዳ ጋር በቅርቡ የሚካሄደውን የዓለም እግር ኳስ ዋንጫን ለማዘጋጀት ደፋ ቀና እያለች ያለችው ሜክሲኮም በዚህ የተነሳ ስጋት ውስጥ መውደቋና አዘጋጅነቷም ጥያቄ ውስጥ መግባቱ ተነግሯል። With Donald Trump ratcheting up global tariffs, the EU is once again left with question marks for its trade relationship with the US. በሌላ ዜና ዩናይትድ ኪንግደም ለአሜሪካ ታሪፍ አጸፋ ለመስጠት ወደ ኋላ እንደማትል አስታውቃለች። ዩናይትድ ኪንግደም ይህንን ያለችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዛሬ ጀምሮ ገቢራዊ የሚሆን የ15 በመቶ ታሪፍ በሁሉም ሀገራት ላይ መጣላቸውን ካስታወቁ በኋላ ሲሆን የዩኬ ጠቅላይ ሚኒስትር ቢሮ የንግድ ጦርነት ባንፈልግም አሜሪካ የታሪፍ ስምምነታችንን የማታከብር ከሆነ ግን አጸፋ ለመስጠት ወደ ኋላ እንልም ሲል ነው ያስታወቀው። የሀገራቸውን የንግድ ጉድለት ለማሟላትና ፖለቲካዊ ጉዳዮቻቸውን ለማስፈጸም ታሪፍን እንደ መሳሪያ መጠቀማቸውን የቀጠሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ ሀገራት በሚገቡ ምርቶች ላይ ከሚጣለው ታሪፍ የሚገኘውን ገቢ በመጠቀም በ2026 ለእያንዳንዱ አሜሪካዊ $2000 ክፍያ ለመፈጸም ማቀዳቸውን በይፋ አስታውቀዋል። ይህ የታሪፍ ተርፍ ድርሻ ተብሎ የተሰየመው ክፍያ በ2026 አጋማሽ ወይም ማብቂያ ላይ ለዜጎች ሊደርስ እንደሚችል ፕሬዝዳንቱ ፍንጭ ቢሰጡም እቅዱ በአሁኑ ወቅት በፖለቲካዊ ቃል ኪዳን ደረጃ ላይ ያለ እንጂ ያለ ኮንግረሱ የህግ ይሁንታ የጸደቀ የመንግስት መርሃ ግብር አይደለም ተብሏል። የሆነው ሆኖ ከእንግሊዝኛ መዝገበ ቃላት ውስጥ ታሪፍ እንደሚለው ቃል ደስ የሚለኝ ቃል የለም በማለት ለታሪፍ ያላቸውን ፍቅር በይፋ እስከ መናገር የደረሱት በቅጽል ስማቸው ዘ ታሪፍ ጋይ አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዓለማችንን ወደ ለየለት የንግድ ጦርነት ማንደርደራቸውን እንደቀጠሉ ሲሆን አሜሪካ ስታስነጥስ የተቀረው ዓለም ጉንፋን ይዘዋል እንዲሉ የትራምፕ አስተዳደር ዳግም እንደገና ታሪፍ ሲያስነጥስ ፓሲፊክን እና አትላንቲክን ተሻግሮ ከሀገራችን ኢትዮጵያ እስከ ቬትናም፣ ከህንድ እስከ ቻይና፣ ከአውሮፓ ህብረት እስከ ብራዚል የታሪፍ ጉንፋን ዛሬም እንደ ትናንቱ እየያዛቸው ነው። Been on their toes since Trump started his trade war as they struggle to forecast the unpredictable decisions. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን እናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ልትሰሙን ትችላላችሁ። ከቆይታ በኋላ የፈረንጆቹ አዲስ ዓመት ከገባ በኋላ በጊዜያዊ አሰልጣኙ ማይክል ካሪክ እየተመራ ሽንፈትን ያልቀመሰው ማንቸስተር ዩናይትድ አሁንም በአሸናፊነት መቀጠሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። ዳሽን ባንክ የረመዳን ወርን ምክንያት በማድረግ ለደንበኞች የኢፍጣር መርሃ ግብር አካሄደ። ዳሽን ባንክ ማህበራዊ ትስስሩን ለማጠናከርና ለደንበኞቹ ያለውን አክብሮት ለመግለጽ ያለመ ደማቅ የኢፍጣር መርሃ ግብር በሸራተን አዲስ ሆቴል አከናውኗል። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ ባደረጉት ንግግር ለባንኩ ደንበኞችና ለመላው የእስልምና እምነት ተከታዮች እንኳን ለረመዳን ወር በሰላም አደረሳችሁ በማለት መልካም ምኞታቸውን አስተላልፈዋል። አክለውም ዳሽን ባንክ ከደንበኞች እሴትና የፋይናንስ ፍላጎት ጋር የሚጣጣሙ ሸሪያዊ መሪዎችን የሚያከብሩ የባንክ አገልግሎቶችን አጠናክሮ እንደሚቀጥልም ገልጸዋል። ዳሽን ባንክ ከወለድ ነጻ የባንክ አገልግሎት ሸሪክ ማህበራዊ ኃላፊነቱን ለመወጣት ከደንበኞቹ በአደራ መልክ የሰበሰበውን ከ22 ሚሊዮን ብር በላይ ገንዘብ 31 አገር በቀል የግብረሰናይ ድርጅቶች መለገሱም ይታወሳል። በዝግጅቱ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ ኡለማዎች፣ ኡስታዞች እንዲሁም ጥሪ የተደረገላቸው እንግዶችና ደንበኞች በታደሙበት የኢፍጣር ስነስርዓቱ ተካሂዷል። ክቡራን ተመልካቾቻችን አሁን የአውሮፓ ቻምፒየንስ ሊግ የቅድመ ጥሎ ማለፍ የመልስ ጨዋታዎች ሲደረጉ ዛሬ በኢንተር ሚላን ከቦዶ ግሊምት የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። 20ኛ ሳምንቱ ላይ በደረሰው የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታ መቀለ ሰባ እንደርታ ድል ሲቀናው ተጠባቂው የ21ኛ ሳምንት ጨዋታ በነገው ዕለት ይደረጋል።
የሲቢ የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት የመዝጊያ ጨዋታ ትናንት ሲደረግ የሙአናብስቶቹ በስንታየሁ መንግስቱ ብቸኛ ግብ ምድረገነት ሽረን አሸንፈዋል። የሰሜን ክለቦችን ባገናኘው የሳምንቱ የመዝጊያ መርሃ ግብር በኳስ እንቅስቃሴ ረገድ ሁለቱም ቡድኖች ተመጣጣኝ የሚባል የኳስ ቁጥጥር የነበራቸው ሲሆን ከእረፍት መልስ መቀለ ሰባ እንደርታዎች አሸናፊ መሆን የቻሉበትን ብቸኛ ግብ በ47ኛው ደቂቃ ላይ ስንታየሁ መንግስቱ ከመረብ አሳርፈዋል። የ21ኛ ሳምንት የሊጉ መርሃ ግብሮች ነገም ሲጀምሩ በመክፈቻው ዕለት ቅዱስ ጊዮርጊስ የአምናውን የሊጉ አሸናፊ ኢትዮጵያ መድንን ይገጥማል። በሐዋሳ ዩኒቨርሲቲ ስታዲየም የሚደረገው ጨዋታ በነገው ዕለት ከቀኑ 10 ሰዓት የሚጀመር ሲሆን በአንጋፋው አሰልጣኝ ገብረ መድህን ኃይሌ የሚመሩት መድኖች ባለፈው ሳምንት በአዳማ ከተማ ከደረሰባቸው ሽንፈት አገግመው ወደ አሸናፊነት ለመምጣት ሲጫወቱ በሊጉ 10ኛ ደረጃ ላይ የተቀመጡት ፈረሰኞቹ በበኩላቸው በወራጅ ቀጠናው ውስጥ ለተቀመጡት መድኖች ከባድ ፈተና ይሆናሉ ተብሎ ይጠበቃል። ሲዳማ ቡና በግብ ክፍያ በመምለጥ እየመራ በሚገኘው የኢትዮጵያ ፕሪሚየር ሊግ አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግዴ ከንግድ ባንክ እንዲሁም ታምራት እያሱ ከፋሲል ከነማ ከፍተኛ ግብ አስቆጣሪነቱን በእኩል 8 ግቦች እየመሩ ይገኛሉ። የፈረንጆቹ አዲስ ዓመት ከገባ በኋላ ሽንፈት ያልቀመሰው ማንቸስተር ዩናይትድ አሁንም የአሸናፊነት መንገዱን አስቀጥሏል። በ27ኛ ሳምንት የእንግሊዝ ፕሪምየር ሊግ ቀሪ ጨዋታ ማንቸስተር ዩናይትድ ከሜዳ ውጭ በማቅናት ኤቨርተንን 1-0 በሆነ ውጤት አሸንፏል። በሂል ዲኪንሰን ስታዲየም በተደረገው ጨዋታ ቤንጃሚን ሼሽኮ ተቀይሮ በመግባት ብቸኛዋን የማሸነፊያ ግብ ከመረብ አሳርፏል። ማንቸስተር ዩናይትድ በጥር ወር መጀመሪያ ላይ ሩበን አሞሪምን ካሰናበተ በኋላ በማይክል ካሪክ መሪነት አዲስና ብሩህ ምዕራፍ ውስጥ ይገኛል። ክለቡን ማይክል ካሪክ በኃላፊነት ከተረከበ በኋላ ባደረጋቸው ተከታታይ 6 ጨዋታዎች ሳይሸነፍ በመጓዝ ወደ ሻምፒዮንስ ሊግ ለመመለስ የሚያደርገውን ጥረት አጠናክሮ ቀጥሏል። ማይክል ካሪክ ቡድኑን ከተረከበ በኋላ በ6 ጨዋታዎች ውስጥ ሽንፈት ሳያስተናግድ ጉዞ ማድረጉ በክለቡ ውስጥ መረጋጋት እንዲሰፍን ማድረግ ችሏል። ቀይ ሰይጣናቱ ከሊቨርፑል እና ቼልሲ በ3 ነጥብ በመራቅ በተከታታይ ነጥቦችን በመሰብሰብ 4ኛ ደረጃ ላይ መቀመጥ ችለዋል። በሩበን አሞሪም ስር 2 ግቦችን ብቻ ያስቆጠረው ቤንጃሚን ሴስኮ አሰልጣኙ ከተሰናበቱ በኋላ ባደረጋቸው 7 ጨዋታዎች 6 ግቦችን በማስቆጠር አጠቃላይ የጎል መጠኑን ወደ 8 ከፍ አድርጓል። ምንም እንኳን